ሰላም ሰላም ውድ ማንሰራዊያን እንዴት ቆያችሁልን? በዛሬ ትጡ ክለባችን የመለከቱ አሁን አዲስ መረጃ ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁም በቅድሚያ ቻናሉ ሰብስክራይብ ማድረግ አይርሱ። አሁን ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ሮይ ኪን ማንቸስተር ሊዮን ጎሬትስጋን በነፃ ዝውውር ሊያስፈርም ስለሚችልበት እድል ጥያቄ ተጠይቆ ምላሽ ሰጠ። ማንቸስተር ሊዮን ጎሬትስጋን በነፃ ዝውውር ለማስፈረም የሚንቀሳቀስበት እድል እጅግ ሰፊ ይመስለኛልም ብሏል። በእውነት ለመናገር ይህ ጨርሶ መጥፎ እርምጃ ነው ብዬ አላስብም። በቻምፒየንስ ሊግና በከፍተኛ ደረጃ ባለው ሰፊ ልምድ ምክንያት እሱ ለቡድኑ ድንቅና ስጋት የሌለበት ተጨማሪ ተጫዋች ሊሆንም ይችላልም ብሏል። በነፃ ይመጣ በመሆኑም ስምምነቱ መደራደር ቀላል ያደርገዋልም ብሏል። እያንዳንዱ ጨዋታ በቋሚነት በጀመርም እንኳን የእሱ ልምድ ከፍተኛ ትኩረት በሚስቡ ትላልቅ ጨዋታዎች ላይ እጅግ ጠቃሚ ይሆናል ያለ ሲሆን እሱን ካስፈረም ነው የቡድኑ የአማካይ ክፍል ዝውውር የሚጠናቀቅ ይመስለኛል ብሏል። ይህም ማለት ካሪክ አሁን ካሉት አማራጮች ውጭ ሌላ ተጨማሪ ተጫዋች አያስፈልገውም ማለትም ነው ሲል ሮይ ኪን ተናግሯል። ፖል ስኮልስ ዩሪ ቴሌማንስ ዩናይትድን ስለመቀላቀሉ ጥያቄ ተጠይቆ ምላሽ ሰጠ። ፖል ስኮልስ ዩናይትድ ዩሪ ቴሌማንስን ማስፈረሙ እንዴት ትመለከተዋል ተብሎ ሲጠይቅ እንዲህ ሲል ይመልሳል። እኔ እንደማስበው ይህ እጅግ ድንቅ ዝውውር ነው። ዩናይትድ ለዓመታት ለቴሌማንስ አድናቆት የነበረው ቢሆንም አሁን ግን ቀድሞን በፕሪሚየር ሊግ የራሱን ያረጋገጠ ተጫዋች አግኝተዋልም ብሏል። በ29 ዓመት ዕድሜ የምትገዛው እምቅ ብቃት አይደለም፣ ልምድን መረጋጋትና ቡድኑ ወዲያውኑ ማሻሻል የሚል ተጫዋች እንጂ ሲል ተናግሯል። ሰዎች 41 ሚሊዮን ዩሮ የዝውውር ዋጋ ጥያቄ ሲያስገቡ መለከታሉ። ይልቁንስ አስቶን ቪላ ስለ ጉዳዩ ምን እንደሚሰማቸው ሊጠይቋቸው ይገባልም ብሏል። ቪላ እሱን ፈጽሞ መሸጥ አይፈልግም ነበር። የሽያጩን ምክንያት ኮንትራት የውል ማፍረሻው ስላለው ብቻም ነው ብሏል። የውል ማፍረሻ አንቀጽ ባይኖረውም የስምምነት ፍጹም በተለየ መልክ ይኖረውም ነበር ብሏል። ቪላ ድርድሩን የሚጀምረው ተጫዋቹ ለሽያጭ የቀረበ እንዳልሆነ በመግለጽ ነበር። ዋጋው በቀላሉ ከ70 ሚሊዮን ዩሮ በላይ ይደርስም ነበርም ብሏል። ማይክል ካሪክ በአማካይ ክፍሉ ምን እንደሚፈልግ በትክክል ያውቃል። ቴሌማንስ ስለዚህ ፍጹም ተስማሚም ነው ብሏል። እሱ ብልህ በቴክኒክ ረገድ እጅግ የላቀና በዙሪያ ያሉ ተጫዋቾች ይበልጥ እንዲሻሻሉ የሚያደርግም ነው ብሏል። ለእኔ የትክክል የእግር ኳስ ዝውውር ነው፣ ነገሩ የጋዜጣ አርዕስት ዜና ስለመሆን ሳይሆን ዩናይትድን የተሻለ ቡድን ስለማድረግ ነው ሲል ፖል ስኮልስ ተናግረዋል። ሪያን ጊግስ ዩናይትድ አንድሬ ሳንቶስ እና ዩሪ ቴሌማንስን ማስፈረሙን በተመለከተ ምላሽ ሰጠ። ለኢኔዎስ ምስጋና ማቅረብ አለብኝ፣ ምክንያቱም ይህ እጅግ አስደናቂ የዝውውር ስራም ነው ብሏል። ዩናይትድ ያደረገውን ስትመለከቱ አንድሬ ሳንቶስ እና ዩሪ ቴሌማንስን ለማስፈረም ያወጡት ገንዘብ ማቴስ ፈርናንዴስ ብቻውን ሊያስወጣ ከሚችለው ያነሰ ነው። ይህ ብልጥ ተጫዋች መልመላ ይመስለኛልም ብሏል። በአንድ በኩል ሳንቶስ ትልቅ እምቅ ብቃት ያለው ወጣት አማካይ ሲሆን፣ በሌላ በኩል ደግሞ ቴሌማንስ ሰፊ የፕሪሚየር ሊግ ልምድ ያለው ብቃት ደረጃው ማማ ላይ የሚገኝ ተጫዋች አግኝተዋልም ብሏል። አንደኛው ጉልበትና ረጅም ጊዜ እሴትን ይሰጥህ፣ ሌላኛው ደግሞ መሪነትን የቁጥጥርና ፈጣን ጥራትን ይሰጥሃልም ብሏል። እግር ኳስ ሁልጊዜም ትልቁን ገንዘብ ስለማውጣት ብቻ አይደለም፣ ትክክለኛውን ተጫዋች በትክክለኛው ጊዜ ስለማስፈረም እንጂም ብሏል። ቴሌማንስ ይህንን ልክ ቀድሞውኑ በደንብ ያውቃል። እሱን ለመላመድ መጠበቅ አይኖርብም። ሳንቶስ ደግሞ በከፍተኛ ራብና ራሱን ለማረጋገጥ ባለው ከፍተኛ ፍላጎት ይመጣል። ይህ በጋራ ሲታይ አስደናቂ ሚዛን ይፈጥራልም ብሏል። ለብዙ ዓመታት ዩናይትድ ከቡድን ፍላጎት ይልቅ ዝነኛ ስሞችን በመግዛት ሲታጭቁታ፣ ይህ ግን የተለየ ዝውውር መስኮት ይመስለኛልም ብሏል። እነዚህ ዝውውሮች ማይክል ካሪክ የአማካይ ክፍሉ ምን እንደሚመስል ከሚፈልገው እቅድ ጋር ፍጹም ይስማማሉም ብሏል። ኢኔዎስ ወደፊት ዝውውር በዚህ መልኩ ለመመረካከደ ማለትም ጥራትን፣ ልምድን፣ የፕሪሚየር ሊግ እውቀትና ወደ ብቃታቸው ማማ ላይ የደረሱ ያሉ ተጫዋቾችን በመግዛት እንግዲያውስ ዩናይትድ በመጨረሻም ወደ ትክክለኛው አቅጣጫ እየተጓዘ ነው ሲል ተናግረዋል። ኤደርሰን ወደ ማንቸስተር ዩናይትድ ሳይሳካ ስለቀረው ዝውውር ምላሽ ሰጠ። ጋዜጠኛው ኤደርሰን በዚህ ክረምት ከዩናይትድ ጋር ስም በከፍተኛ ተያይዞ ነበር፣ ዝውውሩ ሳይሳካ ሲቀር ምን ያህል ከባድ ነበር ስቴግ ኤደርሰን እንዲህ ሲል ይመልሳል። በእውነት ለመናገር በህይወቴ ካጋጠመኝ በጣም አስቸጋሪ ጊዜያት አንዱ ነበር። ቀድሞውኑ ራሴን በኦልድ ትራፎርድ ውስጥ መለከተው ነበር። በአእምሮ የዩናይትድን ማሊያ ለብሼ ጨርሼም ነበር። ያኔ ነገሩ ለእኔ ያን ያህል እውነተኛ ነበር። እንዲሁም ስለዚህ ጉዳይ ከማቲያስ ኩኛ ጋር ተነጋግረንም ነበር። እኔም ተዘጋጅ፣ ምክንያቱም እኔ ለግቦች የሚሆኑ ኳሶችን የማመቻችልህ አሲስት የማድረግልህ ያልኩት በነገሩ ላይ አብረን ስቃል። ነገር ግን በውስጥ የቡድን አጋሮች እንደምንሆን ሙሉ በሙሉ አመኝም ነበር ብሎ የዩናይትድ መጫወት ሁልጊዜም ከትልልቅ ህልሞቼ አንዱ ነበር። እድሉ ሲመጣ ሁለት ጊዜ ማሰብ አልነበረኝም። በሙሉ ልብ የፈልጌውም ነበር። ዝውውሩ ሲያሳካ ሲቀር ግን ተሰብሬያለሁ ብሎ ሰዎች የዜና አርዕስተ ዜናዎችን ብቻ ነው የሚያዩት። ከበስተጀርባ የሚሆነውን ነገር አያስተውልም። በስሜት ደረጃ እኔ ቀድሞ ነው እዚህ ያደርሼ ነበር። የመጀመሪያ ጨዋታን ደጋፊዎችን ስታዲየሙና ሁሉ ነገር አለምም ነበር ሲል ኤደርሰን ተናግረዋል።
ጄ ቦትሮይድ ማንቸስተር ዩናይትድ ሶስተኛ አማካይ አድርጎ ሊያስፈርሙ ስለሚገባው ተጫዋች አስተያየት ሰጠ። አሌክስ ስኮትን ወደዋለሁ። በጣም ጥሩና ወጣት ተጫዋች ይመስለኛል። የፕሪሚየር ሊግ ልምድ ያለው መሆኑ ትልቅ ዋጋ አለው። እንደ ባሌባልቾችን ስትመለከት ብራይተን በአንድ ወቅት 100 ሚሊዮን ፓውንድ ይፈልግበት ስለነበር ስኮት ያን ያህል ውድ የሚሆን አይመስለኝም። በትክክል ምን ያህል እንደሚያስወጣ ባላውቅም በጣም ርካሽ ግን አይሆንም ብሏል። አሌክስ ስኮት በውስጡ የተሻለ ተጨማሪ ብቃት ያለው ይመስለኛል። ባሌባን ስንመለከት እሱ ይበልጥ የመከላከል ብቃት ላይ ያተኮረ ተጫዋች ነው። ጥቂት እንደ ቹዋሜኒ አይነት ቅርጽ አለው። ማንቸስተር ዩናይትድ አሁን ላይ ያን ይፈልገው እንደሆነ እርግጠኛ አይደለም። ምክንያቱም ዩናይትድ ጨዋታን ተቆጣጥሮ የሚጫወት ቡድን የሚገነባ ይመስለኛል ሲል ምን ላይ ሰጥቷል። ማንቸስተር ዩናይትድ ማርሴይ ሜሰን ግሪንውድ ለፌነርባቼ የመሸጡ ምክንያት 10.57 ሚሊዮን ፓውንድ የሽያጭ ድርሻ አግኝቷል ተባለ። ማንቸስተር ዩናይትድ ማርክ በርናልን በማርከስ ራሽፎርድ በዝውውር ድርድር ውስጥ ማካተት ፈልጎም ነበር ተባለ። ሆኖም ባርሴሎና ሆነ በርናል ይህንን እድል ሙሉ በሙሉ ውድቅ አድርገውታል የተባለ ሲሆን አሰልጣኝ ሃንስ ፍሊክ በቀጣዩ ዘመን በዚህ ወጣት አማካይ ላይ ቡድኑን ለመስራት እቅድ አለው ሲል ሙንዶ ዲፖርቲቮ ዘግቦታል። ኤሲ ሚላን የክለባቸው የመስመር ተከላካይ ሆነው ኑሴር ማዝራዊን ለማስፈረም የሚያስችል ሁኔታ ለመገብገብ ጥረት እያደረገም ነው ተባለ። ሚላን ባለፉት ቀናት ሊኖር ስለሚችለው ዝውውር ሁኔታ ለማየት ከተጫዋቹ ወኪል ራፋኤል ፒሜንታ ጋር ንግግር አድርጓል ሲል ኒኮ ሽራ ዘግቦታል። ፋብሪዚዮ ሮማኖ በወጣው ዘገባ መሰረት የኤድዋርዶ ካማቪንጋ ስም ከማኑ ኮኔ ጎን ለጎን በዩናይትድ የውስጥ በውስጥ ውይይት ተደርጎበታልም ብሏል። ተጫዋቹ ሪያል ማድሪድ ለመልቀቅ ከወሰነ ዝውውሩ የሚቻልና ዩናይትድ መሮጥ የሚችል ጠንካራና አድካሚ የሜዳ ላይ ስራዎችን በከፍተኛ ፍላጎት በጉልበት መስራት የሚችል የተከላካይ አማካይ ለማስመረም እየፈለገ ነው ሲሉ ፋብሪዚዮ ሮማኖ ኢየሱስ ዘግቦታል። ማንቸስተር ዩናይትድ በዚህ ክረምት የአማካይ አማሮችን ለማጣት በሚያደርገው ጥረት ከማኑ ኮኔ ወኪሎች ጋር የመጀመሪያ ደረጃ ንግግሮችን አድርጓል ተባለ። ሆኖም ዩናይትድ በዚህ ውድድር ውስጥ ብቻውን አይደለም ለሮማ አማካይ ከሌሎች ክለቦች የሚሰጡ ትኩረቱም እያደገ መምጣቱን ተከትሎም ዩናይትድ ትልቅ ፉክክር ይገጥመዋልም ተብሏል። ፋብሪዚዮ ሮማኖ በወጣው ዘገባ መሰረት ዩናይትድ ባለፉት ጥቂት ቀናት ውስጥ ለማኑ ኮኔ ወኪሎች የስልክ ጥሪ ማድረጉን አረጋግጧል። እሱ ክለቡ ከሚያደንቃቸው ተጫዋቾች መካከል አንዱም ነው ተብለዋል። የአትላንታው ዳይሬክተር ክርስቲያኖ ጁንቴሌስ ስለ ኤደርሰን ዝውውር ጠይቆ እንዲህ ሲል ምላሽ ሰጥቷል። ዩናይትድ የኤደርሰን ዝውውር በድንገት በመሰረዙ እጅጉን ደንግጠን ነበር። አሁን ለእሱ አዲስ የኮንትራት ማራዘሚያ ለማዘጋጀት እየሰራን ነው ሲሉ ምላሽ ሰጥተዋል። ወደ ልምድ ከተመለሱት በተጨማሪ በርካታ ወጣቶች በዋናው ቡድን ልምድ ላይ ታይተዋል። ጄዳን ካማሳን፣ ኢታን ዊሊያምስ፣ ኢታን ዊትሌ፣ ዳን አርመር፣ ጃኮብ ጄቫኒ፣ ዳንጎር፣ ጂም ቶየስ እና ቺዶ ኦቢ አሁን ላይ በማይከል ካሪክ ስር ልምምድ ጀምሯል ተብለዋል። ዴቪድ ኦርነስቲን በወጣው ዘገባ መሰረት የካርሎስ ባሌባ ዝውውር እስካሁን በዚህ ክረምት በዩናይትድ እቅድ ውስጥ ያለ አይመስልም። ምናልባትም ገና በዝውውር መስኮቱ መጀመሪያ ላይ ስለሆነ ይህ እድል ወደፊት ሊቀየር ይችላል ሲል ተናግሯል። ኦርነስቲን በመቀጠልም ስለ ማኑ ኮኔ ጠይቆ እንዲህ ሲል ይመልሳል። በርካታ ጋዜጠኞች ዩናይትድ እሱን እየተመለከተው እንደሆነ እየዘገቡ ነው። እኔ በግሌ እሱ ለዩናይትድ አይነት ክለብ እጅግ ምርጥ ዝውውር ይሆናል ብዬ አስባለሁ። ነገርም እሱን የሚፈልጉ ዩናይትድ ብቻ ይሆናል ብዬ አልጠብቅም ሲል ተናግሯል። ማንቸስተር ዩናይትድ አዩብ ቡአዲን ማስፈረም ይፈልጋል። ክለቡ የተጠየቀበት ከፍተኛ ዝውውር ዋጋና ሌሎች እያሳቸው ያሉት አማራጮች ዝውውሩን በአሁኑ ወቅት የማይመስል ያደርገዋል ሲል ዴቪድ ኦርነስቲን አያይዞ ዘግቦታል። ፋብሪዚዮ ሮማኖ በወጣው አዲስ ዘገባ መሰረት ልክ እንደ ዩቬ ቲሌማንስ ሁሉ ለአዲስ የተከላካይ አማካይ የሚደረገው ድርድር ከበስተጀርባ በዝምታ ቀጥለዋልም ብሏል። ክለቡ ድርድሮችን እያዘጋጀ ይገኛል ሲል ፋብሪዚዮ ሮማኖ ዘግቦታል። ስቴቨን ኤልስተን በወጣው አዲስ ዘገባ መሰረት ቶቢ ኮሌር የዩናይትድ አማካይ ክፍል እንዴት እንደሚደራጅ ከታወቀ በኋላ ስለ ወደፊት ቆይታው ግልጽነት ያገኛልም ተብሏል። በውሰት መሄድ ይበልጥ የሚጠበቅ ቢሆን በቋሚነት መለቅል ሌላኛው አማራጭም ነው ተብሏል። ዘ አትሌቲክስ በወጣው ዘገባ መሰረት ዩናይትድ ገቢያውን ሲቀኝ ካጤናቸው ስሞች መካከል አሌክስ ስኮት፣ ፌሊክስ ኔሚቻ፣ ካርሎስ ባሌባና ሳንደርበርግ ይገኙበታልም ተብሏል። አሁን ዩናይትድ ሶስተኛ አማካይ ለማስፈረም ትልቅ እንቅስቃሴ ለማድረግ ዝግጁም ናቸው ተብለዋል። አንዲ ሚተን ስለ ክለባችን የዝውውር ስትራቴጂ ምላሽ ሰጠ። በዚህ ፖድካስት ላይ በተደጋጋሚ ተናግረዋል። ዩናይትድ ለብዙ ምክንያቶች ስማቸው በይፋ የማያወጣቸው በርካታ ተጫዋቾች ኢላማዎች አሉም ብሏል። ብዙ ጊዜ ምርጦች እነዚያ ናቸው፣ በድንገት ይፈርማሉ። ከዚያም ስምምነቱ ተጠናቋል፣ አስፈረሙ ነው ይባላል። እኛ ግን ለ4 ዓመት ተኩል ስንከታተሉ የነበሩ ተጫዋቾች ሊሆን ይችላል መረጃው እዚያ ላይ ያዙ ሲል አንዲ ሚተን ምላሽ ሰጥቷል። አንዲ ሚተን ስለ ዩቬ ቲሌማንስ ዝውውርም ጠይቆ እንዲህ ሲል ይመልሳል። እኔ እንደማስበው ዩቬ ቲሌማንስ ሰር አሌክስ ፈርጉሰን ሊያስፈርሙት የሚችሉት አይነት ተጫዋች ነው። ምክንያቱም የሀገር ውስጥ ተቀናቃኝን ታዳክማል። እሱ ፕሪሚየር ሊግ የተፈተነው የ29 ዓመት ተጫዋችና በዓለም ላይ ካሉት ምርጥ ብሔራዊ ቡድኖች ለአንዱ የሚጫወት በመሆኑ በሱ ዝውውር እጅጉን ደስተኛ ሲል አንዲ ሚተን ምላሽ ሰጥተዋል።
ኤንዞ ፈርናንዴዝ አንድሬ ሳንቶስ ዩናይትድን ስለመቀላቀሉ ምን ላይ ሰጠ? አንድሬ ሳንቶስ በዓለም ላይ ምርጡ ቦክስ ቱ ቦክስ አማካይ ለመሆን የሚያስፈልገው ነገር ሁሉ ያለው ጥሩ ልጅ ነው። በኮፕሃም ከቡድን ልምድ በኋላ አብረን ተጨማሪ የግል ልምዶች እናደርግ ነበር። እሱ የኔ ታናሽ ወዳጅ ተከታይ ነው። በዩናይትድ ቤት በእርግጠኝነት ስኬታማ እንደሚሆን ጥርጥር የለኝም ብሏል። ዩናይትድ በተከላካይነት ተፋላሚ አማካይ ስፍራ ላይ ካሉ ምርጥ ወጣት ተሰጦች አንዱን አግኝቷል ብሏል። እናትና አባቱ የዩናይትድ ደጋፊ እንደሆነ እሱ በቤት ውስጥ ጨዋታዎችን አብሮ ይመለከት እንደነበር አንድ ጊዜ ነግሮኛል። ስለዚህ መልካም እድል ልጄ፣ በማንቸስተር አዲሱ ቡድንም ስኬት እመኝልሃለሁ ሲል ተናግሯል። ሪዮ ፈርዲናንድ ስለ አሁናዊ የክለባችን የዝውውር ስትራቴጂ ተጠይቆ ምላሽ ሰጠ። ማንቸስተር እያደረገ ያለው የዝውውር ስራ ማመን ያቃተኝ፣ በአሁኑ ወቅት በአስደናቂ ሁኔታ ላይ ይገኛሉ ብላ ጄሰን ዊልኮክስ ኦማር ቤራዳና ከበስተጀርባ ያሉ አመራሮች አካላት በሙሉ ትልቅ ምስጋና ይገባቸዋልም ብሏል። አንድሬ ሳንቶስ በፈረመ ጊዜ በርካታ ሰዎች ተበሳጭተውና ተቃውሞ ነበር። እኔ ግን ያን የሆነ እሱ ብቻውን የመጣ አማካይ እንደማይሆኑ በግልጽ ተናግሬው ነበር። ከሁለቱም ከሶስት አዳዲስ ፈራሚዎች አንዱ ሆነ። እሱ በእውነቱ በጣም ጥሩ ዝውውር ነው ብዬ አስባለሁም ብሏል። በሌላ በኩል ዮሬ ቴሌማንስ በ35 ሚሊዮን ፓውንድ ማግኘት ፍጹም የረከሰ ታላቅ ስምምነትም ነው ብሏል። አስቶን ቪሎች እሱን መሸጥ አይፈልጉ ነበር። በተለይም ደግሞ በዚህ የውል ማፍረሻ ዋጋ ማጣት ፈጽሞ የሚሹት አልነበርም ብሏል። ዩናይትድ እጅግ ድንቅ ስራ ሰርቷል። ወደዚህ የዝውውር መስኮት ስንገባ መጀመሪያ እያደረግናቸው ያሉ ፈራሚዎች አማካይ መሆናቸው ራሱ ብዙ ነገር የሚናገር ይመስለኛልም ብሏል። ይሄ ማይክል ካሪክ የቤት ስራ ነው። ዩናይትድ የአማካይ ክፍል ምን መምሰል እንዳለበት የሚያውቅ ሰው ካለ እሱ ማይክል ካሪክ ብቻም ነው ብሎም ሰዎች ቀድሞ ነው እየጨረሱ ነው። እያዩት ያሉ ነገር በጣም አስደስቶኛል ሲል ተናግሯል።